ዛሬ ምን ተወርቶባችኋል? ታምራት ማየት ትፈልጋላችሁ? ፈውስ ማየት ትፈልጋላችሁ? you have to remind Matthew chapter 30 ማቴዎስ 13 የዘሪው ምሳሌ ክሊር አድርጎ ነው የተናገረው። ሰምተው እንዳይድኑ አስተውለው እንዳይመለሱ ልባቸውን እንዲያደነድን የተደረገው ቀዝቃዛዎች ቤት ፈውስ መሄድህም መጽናትህም ከእሳቱ ጋር። እሳቱ የቀዘቀዘ ሰዓት ላይ ቶሎሬት ማድረግ አትችልም። የተከማቸ ጥያቄ መልስ የሚያገኘው እሳት ሲኖር። ትናንትና በማቴዎስ ወንጌል ምዕራፍ 13 ቁጥር 15 እና በማርቆስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለውን ነበረ ጌታ ሲናገረን የነበረው። በዋናነት ጌታ ሲናገረን የነበረው ኤፓቺንዝ የሚባለውን የግሪክ ቃል መሰረት አድርጎ በማቴዎስ ወንጌል ምዕራፍ 13 ላይ እሱ ላይ እንሂድ። ማቴዎስ ወንጌል ምዕራፍ 13 ላይ የዘሩ ምሳሌ ላይ አሳውሳላችሁ ብዬ አስባለሁ። በትናንትናው ዕለት ከተናገረን በኋላ እናንብባት አንዴ። ማቴዎስ ወንጌል ምዕራፍ 13 ለክለሳ ብቻ ከቁጥር 1 ጀምረህ እስከ 15 ብቻ የምታነብል። በዚያኑ ቀን ኢየሱስ ከቤት ወጥቶ በባህሩ ዳር አጠገብ ተቀመጠ። ብዙ ሕዝብም ስለከበበው በባህሩ ዳር ትቷቸው ጀልባ ላይ ወጥቶ ተቀመጠ። ብዙ ነገሮችን በምሳሌ እንዲህ ሲል ነገራቸው። አንድ ገበሬ ዘር ሊዘራ ወጣ። ሲዘራም ሳለ አንዳንዱ ዘር በመንገድ ዳር ወደቀ፣ ወፎችም መጥተው ለቅመው በሉት። አንዳንዱ ዘር አፈሩ ስስ በሆነ ድንጋያማ መሬት ላይ ወደቀ። አፈሩ ስስ ስለሆነም ፈጥኖ በቀለ። ነገር ግን ፀሐይ ሲመታው ጠወለገ፣ ስር ባለመስደዱም ደረቀ። አንዳንዱም ዘር በእሾህ መካከል ወደቀ፣ እሾኩም አደገና ቡቃያውን አንቆ አስቀረው። ሌላው ዘር ደግሞ በጥሩ መሬት ላይ ወደቀ፣ ፍሬም አፈራ። አንዱ 100 አንዱ 60 አንዱም 30 ፍሬ ሰጠ። ሰሚ ጆሮ ያለው ይስማ። ከዚያም ደቀ መዛሙርቱ ወደ እርሱ ቀርበው ለምን ለሕዝቡ በምሳሌ ትናገራለህ አሉት። እርሱም እንዲህ አላቸው፣ ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም። ሌላው ላለው ይጨመርለታል ይበዛለትማል፣ ከሌለው ግን ያ ያለው እንኳን ይወሰድበታል። ስለዚህ እንዲህ በማለት በምሳሌ የምነግራችሁ ለዚህ ነው፣ እያዩ ስለማያዩ እየሰሙ ስለማይሰሙ ወይም ስለማያስተውሉ ነው። እንዲህ ተብሎ የተነገረው የኢሳይያስ ትንቢት በእርሱ ይፈጸማል። መስማትን ትሰማላችሁ። ልብ አድርጉ። መስማትን ትሰማላችሁ። መስማትን ትሰማላችሁ፣ እሺ፣ ነገር ግን አታስተውሉ። እሺ። ማየትንም ታያላችሁ፣ እሺ፣ ነገር ግን ልብ አትሉ። ማየትን ታያላችሁ፣ ነገር ግን ልብ አትሉ። እሺ። የሕዝቡ ልብ ደንድኗልና ጆሮአቸውም አይሰማም። እሺ። እንዳያዩ ዓይናቸውን ጨፍነዋል። እንዳያዩ ዓይናቸው ምን ብሏል? እሺ። ይህ ባይሆን ኖሮ በዓይናቸው አይተው በጆሮአቸው ሰምተው በልባቸውም አስተውለው ወደ እኔ በተመለሱና በፈወስኳቸው ነበር። አያችሁ፣ እዚህ ጋር ነው አሁን የዘሪው ምሳሌ ላይ የምናገረው። እያወራ ያለው በትናንትና ዕለት የነበረውን ክለሳ አድርጌ ወደ ዛሬው መልእክት እገባለሁ። እየተናገረ ያለው ለምን አይበቅልባቸውም ነው። ለምን ውጤት አይታይባቸውም ነው። ኢሳይያስ ምዕራፍ 6 ከቁጥር 9 ጀምሮ እስከ 10 ያለው ሐሳብ ላይ ጌታ ኢየሱስ የተናገረውን ጌታ ኢየሱስ ያለውን ያክላል። ምክንያቱም ጌታ ኢየሱስ የተናገረው ከኢሳይያስ ላይ ነው። ሰምተው እንዳያስተውሉ፣ ሰምተው እንዳይሰሙ ልባቸውን አደንድን ተብሏል። ሶ we are talking about ስለተዘጋ ልብ። የተዘጋ ልብ ምንድን ነው? ገጥሟችሁስ ያውቃል ወይ? የተዘጋ ልብ ምን አይነት ትርጓሜ አለው? የተዘጋ ልብስ ባለቤት ማን ነው? የተዘጋ ልብ ቃሉን ይሰማል ግን ቃሉን አይቀበልም። የተዘጋ ልብ ማስጠንቀቂያ ይሰማል ግን አይመለስም። የተዘጋ ልብ ንስሐ ይፈልጋል ግን ንስሐ አይገባም። ክብር ሁሉ ለማን ይሁን? ዘካርያስ ምዕራፍ 7 ቁጥር 12 ሲናገር እንደዚህ ይላል፣ ልባቸውን እንደ ድንጋይ ያደረጉት አለ። የሰው ልብ እንደ ድንጋይ ልብ ይሆናል ወይ? አዎ ይሆናል።
የሰው ልቡ ጠጣር ይሆናል ወይ? አዎ ይሆናል። በእንዲህ አይነት አስተሳሰብ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 3 እስከ 7 ይህንን ሐሳብ ምን ይላል የእግዚአብሔር ቃል? እውነትን ከመስማት ጆሮቻቸውን የሚመልሱ ይላል። እውነትን ከመስማት ጆሮቻቸውን የሚመልሱ። ይሄንን ልብ ጌታ ኢየሱስ ምን አለው? ሰምተው እንዳይድኑ፣ አድምጠው እንዳያስተውሉ ልባቸውን የሚያደነድን ልባቸውን የሚይዝ ይላክባቸዋል አለ። በሌላ ቋንቋ ምን እያለ ነው? ምን አይነት ንግግር ነው የሚናገረው? የሰው ልብ እንዴት በቤተ ክርስቲያን ውስጥ፣ የሰው ልብ እንዴት በአገልግሎት፣ የሰው ልብ እንዴት በጥያቄ፣ የሰው ልብ እንዴት በሁኔታዎች ላይ ድንጋይ ይሆንበታል? ታስታውሳላችሁ? ሕዝቅኤል 36 ቁጥር 26 ላይ የድንጋይን ልብ አወጣለሁ ይልና የሥጋን ልብ ሰጣቸዋል። ዛሬ በቤተ ክርስቲያን እየተቸገረን ያለ ነው። በታማሚዎች ጥያቄ ባላቸው እየተቸገረን ያለ በጣም ግራ እየገባን ያለው እንዲህ አይነት ልብ መብዛቱ ነው። ጌታ ኢየሱስ ለምንድን ነው እንዲህ አይነት ምሳሌ የምትናገረው? ማቴዎስ 13 ለምንድን ነው ውስብስብ የሚሆንባቸው ለነሱ? ለኛ ሲሉት ለናንተ ይሄን ምስጢር ማወቅ ተሰጥቷቸዋል። ለነሱ ግን እንዲወሳሰብ የሆነባቸው ዋናው ምክንያት ዳያራርምድ ወታደር ሆኖ ነው የሚቆሙት። ጠንካራ ሆኖ ነው የሚቆሙት። ተከራካሪ ሆኖ ነው የሚቆሙት። ግራ የሚጋቡ ሆኖ ነው የሚቆሙት። በአይናቸው እንዳያዩ፣ በጆሮአቸው እንዳይሰሙ፣ በልባቸውም እንዳያስተውሉ፣ ተመልሰውም እንዳልፈውሳቸው፣ እንዳላድናቸው ልባቸው ላይ ያለው ድንጋይነት ፈውስ እንዳላረግ፣ ታምራት እንዳላረግ፣ ጉብኝት እንዳላረግ አርጎኛል። ይሄንን ማቴዎስ 13 ላይ ያለውን ሐሳብ ልባቸው የሚደነድነውን ምን ብሎ ትርጓሜ ይሰጠዋል? የግሪኩ በደንብ ስሙኝ፣ እዚህ ጋር ኤፓንቺስ ብሎ ይሰጠዋል። የግሪኩ ቃል ምን ማለት ነው? አውቆ መተኛት፣ አውቆ ማንቀላፋት፣ መከራከር፣ ከእውነት ተቃራኒ መሆን፣ መጠራጠር ይለዋል። ኢየሱስ በመካከላቸው ቢገኝ አይሞቃቸው፣ አይበርዳቸው፣ አይግሉ፣ አይበርዱ፣ ምንሞች። እሺ በምግብ ምሳሌ እናርግ። በጣም የተከሸነ ምግብ የሰራች ሚስት ለባሏ ምን ይለኛል ካሁን ካሁን ምን አይነት ምግብ ቀመስኩ ይለኛል ብላ በምትጓጓበት ሰዓት በልቶ ከጨረሰ በኋላ እንዴት ነው ስትለው ምንም ቢላት ምን ነው የምትለው? አልበላም ነው ወይስ ስሜት የለውም ነው የምትለው? አዎ ጌታ ኢየሱስ ስሜት የሌላቸው ባለጠያቂዎች፣ ሰምተው እንዳይድኑ፣ ሰምተው እንዳያስተውሉ ልባቸው ደንድኗል። ድንጋይ ነው ልባቸው። በትናንትናው ዕለት ጌታ ከሰጠኝ ርዕስ ለምን በቤተ ክርስቲያን ውስጥ ታማሚዎች ይበዛሉ? ለምን በቤተ ክርስቲያን ውስጥ ከጉንፋን ባለፈ ካንሰሮች ለምን ሪኮርድ አይሰብሩ? በሐዋርያት ዘመን የነበረው አገልግሎት በዚህ ዘመን ቀጥሏል የምንል ከሆነ ለምን ድንቅና ተአምራት በህዝቡ ላይ አይሆንም? ህዝቡ ቢፈወስ ባይፈወስ፣ ቢድን ባይድን፣ ትልቅ ቤት እየተቃጠለ ጎርደድ የሚል ህዝብ ነው ያለ። የሚግል የለም። ትናንት ምሳሌ ያደርግ ነበር። የድሮ ጉባኤ የሚታወቀው አንዱ
የድሮ ጉባኤ ስንል የትኛው ጉባኤ ማለታችን ነው? ይሄ ከአንድ ከ20 ከ25 ዓመት እዛ መሃል ላይ የነበራችሁ ሰዎች ታውቃላችሁ። ብዙዎቻችሁ ታውቃላችሁ። እድሜያችሁን እንዲሁ ዝም ብዬ ሳይ ያስታውቃል ጉባኤው። ፕሮግራም ሊመራ የወጣው ሰው ገና ወጥቶ ፕሮግራም ሊጀምር ሲል ክብር ለጌታ እልልታው ባንዴ ይሞላል። ሕያዋን ናቸው፣ የደበዘዙ አይደሉም፣ እንቅልፋሞች አይደሉም፣ የደከሙ አይደሉም። መከራ አይሸፍንባቸውም፣ ማጣት አይሸፍንባቸውም። እጦት፣ ችግር፣ ሐዘን፣ የልብ ስብራት፣ ጉድለት ቤታቸው ያለው ያልተሟላው ነገር የልባቸውን መቀጣጠል አይሸፍነው። ድንገት ሳይታሰብ እናቶች ከነነጠላቸው ትናንትናም ብያለሁ፣ ጥሩምባ ይዘው ምን ይላሉ? ይወጣሉ፣ ይጮሃሉ። አባቶች ያሸበሽባሉ፣ ሕፃናቶች ያለቅሳሉ፣ እናት አባቶች ይጮሃሉ። መገኘቱ ከትልቅ በረዶ ጋር አይገናኝባቸው። ስለዚህ በዛ ጉባኤ ውስጥ ፈውስ፣ በዛ ጉባኤ ውስጥ ተአምራት፣ በዛ ጉባኤ ውስጥ እንቆቅልሽ መፈታት፣ በዛ ጉባኤ ውስጥ ተአምራቶች፣ የጌታ እጅ በኃይል ይንቀሳቀሳል። ለምን? የጋሉ ናቸው፣ የተነቃቁ ናቸው። ኤፓቺንስ ደክመዋል፣ ደብዝዘዋል። በቃ አይተው አያዩም፣ አይገባቸውም። እሱ መጥቶ አይረዱትም፣ እሱ መጥቶ አያውቁትም። እሱ መጥተው የእሱ መምጣት ከሌላው መምጣት ጋር ለነሱ አንድ አይነት ነው። ነገርኳችሁ ትናንት። መጣሉት ዘኬዎስን መጣ ሲሉት ለማየት ዛፍ ላይ ወጣ። ይኸውላችሁ እንዲህ እንዳየው አልቀረም። ሲደርስ አጠገቡ ከዛፍ ወረደ። የሚቀር የለም፣ የማይለወጥ የለም። ቀረጥ ሰብሳቢው ነው፣ ይምላል፣ ይገዘታል። ለከሌ ሰጣለሁ፣ የወሰድኩትን መልሳለሁ፣ እንትኑን አረጋለሁ። ይሄን ለምን ሲባል እሱን ለመከተል። እሱ ያለበት ቦታ ላይ ምህዋሩ ትኩሳት ነው፣ ምህዋሩ እሳት ነው፣ ምህዋሩ መቀጣጠል ነው፣ ምህዋሩ መንደድ ነው። ዝም የሚል ክርስቲያን፣ ዝም የሚል ልቡ የደረቀ ክርስቲያን በሱ ፊት የለም። አሎ ይጮሃሉ፣ ያብዳሉ። ድንገት ዞር ብሎ ጴጥሮስን ሲያየው መረቡን፣ ያን ውድ የሆነውን መረቡን ጣል አድርጎ ልከተልህ ይለዋል። ማንም ፈዞ አይቆምም፣ ማንም ድንጋይ ሆኖ አይቆምም፣ ማንም ከብዶበት አይቆምም። ማንም እምነት የተአምራትን መንገድ የሚያሳይ ነው። የተከፈተ ልብ ግን እምነትን የሚያሳይ። የተከፈተ ልብ ሳይኖር እምነት አይመጣም። ዛሬ ቤተ ክርስቲያን እጅግ ጭንቀት ውስጥ ነች። እጅግ ማርቆስ 6 ላይ ከቁጥር 5 ጀምሮ ጌታ ኢየሱስ ክርስቶስ ወደ ናዝሬት ገባ። ወደ ቤታችሁ ይግባ። ወደ ናዝሬት ገባ። በቃ እንዴት ይቀበሉኝ ይሆን ብሎ ገባ። እንዴት ይጮሁ ይሆን ብሎ ገባ። እንዴት ይሆን ናዝሬት ኢየሱስ የታወቀበት፣ ኢየሱስ ማቻታ ካራባስ ቤተሰብ ያለበት መንደር፣ ሰፈሩ፣ አገሩ ነው። ገባ። ከፍተኛ እናውቀዋለን የሚል አመክንዮ ነበር። ፋሚሊየር ስፒሪት አውቀዋለሁ የሚል ማሱም ያጠራቢው አይደል እንዴ የሚል
መጮህ ተከለከለ። አትጮህ ምን ያስጮሃል? መለመድ መገለጥን ያጠፋል፣ መናቅ እምነትን ይገድባል የሚባለው አባባል ማለት ነው። ምን ያስጮሃል? ይምጣ ይግባ፣ ምን ያስጮሃል? የምን ጩኸት ነው? ይሄ ምን እንደ ማለት እንደ ዘኬዎስ ልትሆን ነው? እንደ ጴጥሮስ ልትሆን ነው? ምንድነው እንደሚያደርግ? እናውቀዋለን እኮ የማርያም ልጅ አይደለም እንዴ? እናውቀዋለን። የጠራቢው ልጅ አይደለም እንዴ? ያናጺው ልጅ አይደለም? ምንድነው የሚያዘልል? ስነ ስርዓት ያዝ፣ ትንሽ ተረጋጋ የሚል በዛ። ገባ ቢያይ የቀዘቀዘ ቢያይ ልቡ ድንጋይ የሆነ ቢያይ አውቆ የሚቃወም አውቆ የሚከዳ በጣም ይገርመኛል። ዛሬ ለማን እንደምናገር አላውቅም። ኡክ ይለዋል ግሪኩ፣ ኡክ ይለዋል። ኡክ ማለት የኮንቴክስቱ እንደው ማርቆስ 6:5 ላይ ኡክ ይለዋል። ኡክ ገባያቸው እና ከዛ በፊት ላሳውቃችሁ የምፈልገው በጣም እንዲገባችሁ ማቴዎስ 28 ቁጥር 18 ላይ ምን የሚል ቃል አለ? ኢየሱስ ቀረበና እንዲህ አላቸው ይላል። ልብ አድርጉ። ስልጣን ሁሉ በሰማይና በምድር ምን ብሎኛል? ማለት የሚፈልገውን ነገር ሁሉ ማድረግ ይችላል። ይችላልን ያዙልኝ፣ ይችላልን ያዙልኝ። እና ገባ፣ ወደ ናዝሬት ገባ። እንዲህ ይላል እግዚአብሔር ቃል፣ ከጥቂቶች በስተቀር እጁን በመጫን ታማሚዎቹን ፈወሰ እንጂ ብዙ ተአምራት ማድረግ አልቻለም ይላል። ለምን እንዳልቻለ እምነታቸውን አደነቀ። በጣም ተገረመ እና አልቻለም እና ለምን አልቻለም? ስለዚህ ስነ መለኮታዊ ትንታኔ ያስፈልገዋል። ኃይል አጣ ማለት ነው አይደለም። እያለ ያለው ምንድን ነው? ኦንቶሎጂካል ቪውኒ ማቴዎስ 28 ቁጥር 18 ምን ይላል? ስልጣን ሁሉ ተሰጥቶኛል ብሏል። ማድረግ የሚፈልገውን ሁሉ ማድረግ ይችላል። አልሰማዋችሁ? እስቲ ፊልጵስዩስ ምዕራፍ 2 ላይ ሂድልኝ። ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 7 ምን የሆነውን ታሪክ ልናገር ብዬ ምን ይላል? ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 7 እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ድገመው እስቲ። እርሱ በባህሪው አምላክ ሆኖ ሳለ፣ ቆይ፣ በባህሪው አምላክ ሆኖ ሳለ፣ ልብ አድርጉ እሺ፣ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም። ማለት ገደበው። በፈቃዱ ምን አለው? እንዴ ደህና ናችሁ? በባህሪው ምንድነው? አምላክ ነው። በባህሪው ምንድነው? በባህሪው አምላክ ሆኖ ሳለ ምን አደረገ? መተካከልን ለቀቀ። ፍጹም ሰው ሆነ። በማ እስቲ በፈቃዱ በሉ፣ ድገሙት። ግን ምንድነው? በባህሪው አምላክ ነው። ሰው ምን ማለት ነው? በፈቃዱ ነው ማለት ነው። ማለት በፈቃዱ ናዝሬት ገባ። በፈቃዱ ናዝሬት ሲገባ አልቻለም የሚለው ቃል የለውም። ማድረግ አቃተው ሳይሆን ገደበ ራሱ። ምን በማለት? በቆሸሸ ነገር ላይ ንጹህ ነገር ላለመተው። ቆይ ዛሬማ ይለይልናል። ማለት ድንጋይ በሆነ ልብ ላይ፣ በጣም በጠጠረ ልብ ላይ ሰምተው እንዳይድኑ አይተው እንዳያስተውሉ ምን አደረገው? ራሱን ገደበ። ሁልጊዜ የሚቀጣጠል ሁልጊዜ የሚነድ ቤት ሲገባ ዞር ሲል ሲነቁት እንደ እምነት
በሚነደው እሳት ይቀጥልብህ ይልሃል። በሚነደው እሳት ይሁንብህ ይልሃል። በሚነደው እሳት ይፈጸምብህ ይልሃል። ቀዝቃዛ ቤት ሲገባ ግን አይቶ አንድ ሰው ጮሆ ዛሬ መቀጣጠልህ ኢምፖርታንት ነው። ሰው ይጠይቀኛል ለምን አልተፈወስኩም? እንጃ። ልብህን ይው አንተ ቤት ይመጣል አይቶ ቀዝቃዛ ሆነህ እንደሆነ ገድቦት ይሄዳል። በባህሪው አምላክ ሆኖ ሳለ ሊተካከል አልቆጠረም፣ አልፈለግ፣ ገደበው። ልክ እንደዛ አውድ አፈታት ጌታ ኢየሱስ ወደ ቤተልሔም ሲገባ የማርያም ልጅ የጠራቢው ልጅ የሚሉ ግን ህመምተኞች የሆኑ ግን ጭንቀት ውስጥ ያሉ ግን መከራ ውስጥ ያሉ እነሱ ጋር ሲደርስ አግባብ የሌለው ነገር ስላየባቸው፣ ግለት ስለሌለባቸው፣ እሳት ስለሌለባቸው፣ ቢያስፈልጋቸው መለወጥ ቢያስፈልጋቸው፣ መፈወስ ቢያስፈልጋቸው፣ ታሪክ ለውጥ ቢያስፈልጋቸው እያወቀ ግን ምን አላለባቸው? አላደረገባቸው። ኦ ሎርድ ኦ ሎርድ ኦ ሎርድ እግዚአብሔር ሁሉን ይችላል። ነገር ግን ራሱን በባህሪው ይገድባል። ደግመዋል። እግዚአብሔር ሁሉን ይችላል። ነገር ግን ኦ ሎርድ ታምራቶች አልቆሙ፣ ኃይል አልቀነሰም። ጥያቄው ግን ልብ እምነትን መቀበያ መንገድ ስለሆነ ልብ ዝግ የሆነበት ቦታ ላይ፣ ቀዝቃዛ የሆነበት ቦታ ላይ፣ ቴስትለስ የሆነበት ቦታ ላይ፣ መቀጣጠል የሌለበት ቦታ ላይ ራሱን ይገድባል። ይወጣሉ። ጌታ አላሳዝነ ይላሉ በሳምንት ጸሎታቸው። መልሱማ ታሳዝኘዋለሽ። ጉዳዩ ግን ምንድነው? ልብሽ ላይ ነው። የትኛው ነው የቀረው? የተከለከለ ክብር የገጠማችሁ ሰዎች ቤታችሁ ገብቶ ይወጣ መጥቶ ነበር የምትሉ ለምን ወጣ ስትሉ መልሱ ልባችሁ ላይ ነው። መልሱ ልባችሁ ላይ ኃይሉን አልካደም። ነገር ግን አምላኬ ኢየሱስ ኃይሉን ዝግ በሆነ ልብ ላይ ያደርግ ዘንድ አልወደደም። ኃይሉን ልቡ በጠቆረ ልብ ላይ ማድረግ አልወደደም። አልቻለም አይደለም፣ ገደበው። በደንብ ስሙኝ። በስጋ መገለጥ ውስጥ ማለት በስጋ ወራት ውስጥ ጌታ ኢየሱስ ኃይሉን በመንፈሳዊ ስርዓት ይጠቀማል። ለሚተሉ ሰምቴ መቀጣጠል ትርፉ ምንድነው? ልብ። ባለፈው ብያቸዋል። ጳውሎስ ለጢሞቴዎስ የሚመክረው ምክር ነበር። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ ብትመለከቱ በትንቢት ይለው በሽማግሌዎች ነው እጅ በመጫን የተሰጠህን ባንተ ላይ ያለውን ጸጋ ቸል አትበለው። እንትን የሚቀጠቅጡ ሰዎች ታውቃላችሁ? ቢላዋ የሚሰሩ ሰዎች አብዛኛው የድሮ ሰዎች ስለሆናችሁ ይላል አይደል? በሉት እንጂ በነደደ ቁጥር ሰውን የሚያጣምመው ብረት፣ ሰውን የሚፈነክተው ብረት ከቁስነት ወደ ውሃነት ይቀየራል። ከመሆን አንድ ሰው ብቻ ነው የምፈልግ።
የነደደ ልብ ውስጥ ካንሰር እንደ ውሃ ይሆናል። የነደደ ልብ ውስጥ ፕሮብሌም እንደ ውሃ ይሆናል። የነደደ ልብ ውስጥ ማለት የተዘጋጀ ልብ ውስጥ if you are cold nothing ከእግዚአብሔር ዘንድ አንዳች ነገር ይሁን። ሰምተው እንዳይድኑ እንዳልፈውሳቸው ልባቸውን አደንድናልኩ። በጣም ብዙ ሰው ጥያቄ አለው። ችግሩ ጥያቄው ላይ አይደለም ጌታ የሚጠይቀው፣ ልባችሁ የተቀጣጠለ ነው ወይ? የተቀጣጠለ ልብ ቼክ ለማድረግ ማን ያልተለወጠው? ለጥል ጊዜ የለንም የተቀጣጠለ ልብ ሲኖር፣ ለኃጢአት ጊዜ የለንም የተቀጣጠለ ልብ፣ ለአመጽ ጊዜ የለንም፣ ለስጋዊ ነገር ጊዜ የለንም፣ ለጥፋት ጊዜ የለንም፣ ለሁኔታዎች ጊዜ የለንም። የተቀጣጠለ ልብ ሁሌ ራባሻታካያ ባታ ማታካራባካታ ባካያ ሉክ የተቀጣጠለ ልብ ያለው የተከፈተ ልብ ያለው ችግር ኖሮበት ጌታው ጋር መጥቶ የልብሱን ጫፍ ሲይዝ ዞር ብሎ እንደ እምነትሽ ይሁንልሽ። በመጽሐፍ ቅዱስ ፍቺ የሚያደርገው ይሄንን ነው። ገብቶ ያልፈወሰበት ዋና መንገድ እምነቱን ገድቦ ማን ነው? ፈውሱን ገድቦ። ለምን? ባልተዘጋጀ ልብ ውስጥ ወገኖቼ፣ ዛሬ የምጠይቃችሁ ይሄን ብዙ የተወራላችሁ ሰዎች አላችሁ። በጣም ብዙ የተነገረላችሁ ፍሪጅ ውስጥ በመቀመጣችሁ ምክንያት ነገሮቻችሁ የዘገየ። አንድ ሰው ይጠይቃል፣ ከበደኝ ይላል። እኔ እኮ እግዚአብሔር ሰው እንደዚህ ያልነበርኩም፣ እንዲህ ነበር የምጸልየው። እኔ ማልቀስ ብርቅ ሆነ እኮ። ወገኖቼ ልባችሁ ላይ የተደፋ ቀዝቃዛ ነገር ይነሳ ዛሬ። አሜን በሉልኝ ጩሁና። ወደ ልጅነታችሁ ይመልሳችሁ። ኧረ አሜን ስሙ ሲጠራ የምትቀጣጠሉ። ኧረ አሜን ስራ ገበታችሁ ላይ ሆናችሁ ኢየሱስ ሲባል ዝማሬ ስትሰሙ፣ ቅኔውን ስትሰሙ፣ ቃሉን ስትሰሙ፣ ስትወጡ ስትገቡ የምትሰሉበት፣ የምታለቅሱበት፣ የምትነቃቁበት፣ የምትቀጣጠሉበት ያ ክብር ያገኛችሁ። አይወሰድባችሁ፣ አይወሰድባችሁ። አይወሰድባችሁ። የሚቀልባቸው የሚገደቡ ገብቶ ቤታቸው ገብቶ ጓዳቸው ዞር ብሎ ሲያዩ የበረዶ መዓት አይቶ ቀስ ብሎ የወጣበት ቤት ዛሬ በኢየሱስ ስም ይመለስ። ይሁንልሽ የኔ እናት፣ ግዴለሽም አሜን በይ። የተወሰደብሽ ይመለስ ዛሬ። ወገኖቼ ስሚኝ፣ ካንሰር አለ፣ ኤችአይቪ አለ፣ ጉዳት አለ፣ አለመውለድ አለ፣ እንትን አለ። ማትዝ ይለዋል ሲቀጣጠል። የትኛው ጉዳት ትዝ ይልሻል? የትኛው ማጣት? የትኛው ረሃብ? የትኛው ሐዘን? የትኛው ጉድለት? የትኛው ነገር ትዝ ይልሃል? የተቀጣጠልክ ሰዓት ዕድሜ ትዝ አይልህ፣ ለቅሶ ትዝ አይልህ፣ ሐዘን ትዝ አይልህ፣ ሰዎች የሚሉ ትዝ አይልህ። ምን ትሆናለህ? የምታየው እሱን ነው፣ የምታወራው እሱን ነው። ይሁንልሽ ዛሬ በኢየሱስ ስም ይሁንልሽ። ይሁንልሽ፣ ይሁንልሽ። ማን ያልወረደው? ከተሰቀለበት ዛፍ ላይ ኢየሱስ መጣ ሲባል ያልወረደው ማን ነው? ትናንት አንስቼዋለሁ። በረም ስሙኝ። ስንት ነገር ሲያሳድድ የነበረ
በዳስ ጽሕፈት እያሳደደ ሲያስገድል የነበረ ሳውል የተባለው ጳውሎስ ደማስቆ መንገድ ላይ ያገኘው ሰዓት ጌታ ኢየሱስ በየት በኩል ወደ ገላመያ ተመለሰ። በእትም ዕድሜ ዘመኑን እንደወጣ ቀረ። ማነው ነክቶት የተመለሰ? ማነው ነክቶት ወደ ትናንት ወደ አሮጌው ሕይወት የገባ? ማንም። አነካኩ ዛሬ ይጨመርልህ፣ ግለቱ ዛሬ ይጨመርልህ። ኢየሱስ ማን? ትናንት አንስቼላችሁ ነበር። እነ ጴጥሮስ እኮ ይሰጉት ነበር። እነ ጴጥሮስ ይሰጉት ነበረ ጳውሎስን። ምክንያቱም ፈጣን ነዋ። እንዲህ አይነት አሳዳጅ፣ እንዲህ አይነት ኃይለኛ እየጋለበ ጽፈት ይዞ እየሄደ የሰዎችን የአማኞችን ስም ዝርዝር እከሌ ተይዟል እከሌ ያልተያዘም የሚል ሰው በአንድ ጊዜ ደማስቆ መንገድ ላይ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ ብሎ ስሙን ታሪክ ላይ ሐናንያ እኮ ከ3 ቀን በኋላ ቅርፊቱን ካነሳለት በኋላ ወስዶ ከወንድሞች ጋር ሲያገናኘው እንዴት ይዘው መጣ? እዚህ ድብቅ ቦታ ለምን አመጣው? እንዴት? ይሄ እኮ ማለት የተነካ ነው። ማቻታካ ያውላችሁ የሚቀጣጠል የተነካ ሰው በእግዚአብሔር ዘንድ ይታመናል። የተነካ ሰው ወደ ትናንትናው አይመለስም። ወደ ጣለው፣ ወደ ተፋው፣ ወደ ተው ነገር አይጋልብም። የተነካ ሰው በሽታ ቢኖር አይፈራም። ሐዘን ቢኖር አይፈራም። ችግር ቢኖር አይፈራም። ወገኖቼ ዛሬ የምለምነው ይሄ ነው። የልባችሁን ድንጋይ በሚያቀልጠው እሳት ያቅልጠው ዛሬ። ሰይ አልሰማችሁ? ኧረ ሰይ በረሃብ አላለፍንም እንዴ? ውሃ እንደ እንጀራ በልተን ይኸውልህ በእሳት የተነካ ሰዓት ጳውሎስ ለጢሞቴዎስ አቀጣጥል። ኦልዌይስ ማን አደገኞች ናቸው? ቶሎ የሚነኩ ሰዎች አደገኞች ናቸው። በርቀት በቀጥታ ስርጭት እየሰሙ ተፈወስን የሚሉ ሰዎች አደገኞች ናቸው። ይኸውላችሁ በመንገድ እያለፍን አገልግሎቱን ሰምተን ድምጹን ተፈወስን የሚሉ ሰዎች የሚያለቅሱ የሚጮሁ ሲነካቸው ከዛፍ ላይ ሲነካቸው ከቀረጥ ሰብሳቢነታቸው ሲነካቸው ከአሳጥ ማጅነታቸው ሲነካቸው ከነፍሰ ገዳይነታቸው እየተው የሚከተ አደገኞች ናቸው። ሻታካታ ዛሬ እሳት ይውረድባችሁ። ዛሬ እሳት ያገኛችሁ። ዛሬ ወደ ልጅነታችሁ ይመልሳችሁ። ዛሬ ወደ ቀድሞ ክብር ይመልሳችሁ። ዛሬ ወደ ቀድሞ ግለት ይመልሳችሁ። ዛሬ ይመልሳችሁ። ሲገባ ጌታ ኢየሱስ ወደ ናዝሬት ሲገባ they are busy እናውቀዋለን። ሎርድ ቀዝቃዛ ስትሆን ጠላት ብዙ ስራ ይሰጣል። ብዙ ስራ። የልጅነትሽን አምላክ ተመልከችው። የት ቦታ ነበር የተነካካ ሰዓት ችግርን ስታስብ የነበረው? እምናውቅህ የነበረው ነፍራቃ ሆነህ ነው። እምናውቅሽ የነበረው ማሐረብ የማይለይሽ ሆነሽ ነው።
አሁንም ማልቀስ። ማን ወሰደብሽ? በረዶ ገብቶ ዛሬ በኢየሱስ ስም፣ ዛሬ በኢየሱስ ስም ያው እኔ ዛሬ ጸልይላችኋለሁ። ግለት ሕይወታችሁ ውስጥ ይግባ። ግለት ቤታችሁ ይግባ። ግለት ኑሯችሁ ላይ ይግባ። ግለት አገልግሎታችሁ ላይ ይግባ። ግለት ትዳራችሁ ላይ ይግባ። ግለት ወይ እንዴ! አሁን እኮ ጉዳታችንን አየሩ ሁሉ ያስታውሰዋል። ጉዳታችንን እንደጎደለን ንግግሩ ሁሉ አንድ ነገር ካወሩ ፔናችን ነው። እንዴ አልነበርንም እኮ የቀዘቀዝለት ነው እንዲሆን ነው። ዛሬ ምን ተወርቶባችኋል? ታምራት ማየት ትፈልጋላችሁ? ፈውስ ማየት ትፈልጋላችሁ? you have to remind ማቴዎስ ቻፕተር 13 ማቴዎስ 13 የዘሪው ምሳሌ ክሊር አድርጎ ነው የተናገረው። ሰምተው እንዳይድኑ አስተውለው እንዳይመለሱ ልባቸውን እንዲያደነድን የተደረገው ቀዝቃዛዎች ቤት ነው። ቀዝቃዛዎች ቤት ፈውስ የለም። ቸርች ይመጣል፣ አይሰሙ ያጉረመርማል። ቀዝቃዛዎች ቤት ጥያቄ ነው። ይኸውልህ እሳት ሲነካ ቤት በኩል አንዳንድ ሰዎች አሉ። እኔ ፕሮግራሙ ላይ መገኘቴን ነው የማስታውሰው። የሆነ ሰዓት ላይ የት እንደገባው አላውቅም። እሳት ላይ ወረደብኝ። ከዛ በኋላ በሽታዬን ብፈልግ there is no appointment, there is no calculation። በሆነ መንገድ ብቻ የሆነች ሰዓት ላይ ለዘላለም ቀንበር የነበረው ነገር ወገግ ብሎ ይነሳል። ዛሬ መጋልሽ ይመለስልሽ። ዛሬ መንደድህ ይመለስልህ። አንድ ሰው ጮሆ አሜን። ነገር አመጣጣችሁን ተመልከቱት። ማን በእስር ቤት አሰራችሁ? ማን አሰራችሁ? ማን ነው የከሰሳችሁ? ማን ነው ካልመጣችሁ ብሎ ይጠይቃል? ማንም። ዛሬ እዚህ ለመቆየትሽ ምክንያት የሆነሽ ያኔ የተነካሽው አነካክ። አሁንም ያ የተነካሽው አነካክ የበረደለት ለመውጫ መንገድ ይሆንሻል። መቆየትሽም መጽናትሽም መሄድህም መጽናትህም ከእሳቱ ጋር። እሳቱ የቀዘቀዘ ሰዓት ላይ ቶሎሬት ማድረግ አትችልም። እንኳን በሰባኪው እንኳን በአገልጋዩ እንኳን በቤተ ክርስቲያኑ ጸመጣር ትጨምራለህ። በወንበሩ አቀማመጡ በሙቀቱ በቃ ሲያልቅ ይኸውልህ ስማኝ፣ ግለት ያለህ ሰዓት ላይ ግን በዚህ ብብት የሚሸት በዚህ እንትን የሚል በዚህ ደግሞ ኩበኩበት የሚል በዚህ ምክንያት የለህም የኔ ጌታ። ይኸውልህ እሳት ነደደብኝ፣ ይሸታል፣ ይሞቃል፣ ይረብሻል። ኖ ኮምፕሌን ቤት ኮምፕሌን የለም። ትዳር ላይ ኮምፕሌን የለም። እጮኛህ ጋር ኮምፕሌን የለም። ስራህ ላይ ምንም ኮምፕሌን የለም። ስትነሳ ኢየሱስ ነው፣ ስትወጣ ታቂት። ዛሬ በኢየሱስ ውሰጂው። አሁን አንዴ ጮሽ አሜን በይ። ይኸውልሽ ሊያሳፍሩሽ ወይ ደግሞ ሊያስጨንቁሽ አለም ደግሞ በጎን ነካ ሊያረጉሽ መጥተው አልወለድሽም እኮ ሲልሽ ተስቂባቸው። አንተ እኮ በዚህ በሽታ በዚህ ጌታዬ ማለት አይታይም። ባጣ አይጨንቀኝም በሱ ብራባይ ክብሩን ሳይ ቢጠማኝ ኢየሱስ ሰላሜ ነው፣ ማን ይወስድብኛል ከብርና እርካታ ጋሻዬ ነው ያችሁ አትታለልም። አጨብጭብ በደንብ። የልጅነት አምላክ ይገናኛል ዛሬ። ኧረ አሜን በይኝ ባክሽ።
ያው እምባህን ያስረሳሃል፣ እምባሽን ያስረሳሻል። ይገርመኛል። በጣም ነው የሚገርመኝ። ምን ታወቅበት መታወቂያችን ዝም ብለው ማልቀስ ይሉናል። እዛኛው ቤት ዝም ብለው መንከባለል ምን ታወቀው ይሄ ነው። በቃ በአንድ ጊዜ ከዛ የጀመረው ጭብጨባት ይሄ ነው ምን ታወቅበት። አሁን የጉሮ ይሄ የምሬት መሰባሰቢያ ምን ጠፍቶ እሳት ከልብህ ላይ ሲጠፋ ድንጋያማ ስትሆን አትፈወስም። ጥያቄዎች መልስ አይኖራቸውም። ገብተሽም የማይጠቅም ነገር ነው ሰብስበሽ የምትወጪው። የሰዎችን መልክ አይተሽ አቀማመጣቸውን አይተሽ እንትን ስታወሪ እኔ ጌታን ባገኘሁበት ጊዜ በቃ እናቶች አያስቀምጡ፣ ሴቶች አያስቀምጡ፣ ወንዶች ገና አምልኮ ይጀመር። ህዝቡን የምታገኙት ሲያሸበሽብ፣ ህዝቡ ሲጮህ፣ አሁንማ ከረባታችንን አስረን ይሄን ኖ ገባ ወደ ናዝሬት ጌታ ኢየሱስ አያቸው። ሲያያቸው they are special for doctrine, church politics. They are very busy, so many conflicts. በጣም በብዙ ነገር እንትና ይገደል እንትና ይውጣ። they are busy. ከሌ ረጅም ነው ጺሙ፣ ከሌ አጭር ነው አሸንክታቡ። ዋው! በመካከል ጥቂቶች አሉ። መቼ ከጥቂቶች በቀር ሌሎችን ባለመፈወሱ ተደንቆ ወጣ። እሳት የጠፋበት ቤት፣ እሳት የጠፋበት ልብ ዛሬ በጌታ በኢየሱስ የተከማቸ ጥያቄ መልስ የሚያገኘው እሳት ሲኖር በአንድ ጊዜ ልክ ወናፍ ይዞ እንደሚለው ቢላዋ የሚቀጠቅጠው ማለት ነው። ብረትን የሚያክል ሰው ቢመታ የሚቆርጠውን ነገር እሳት ባነደደበት ቁጥር ከቁስነት ወደ ፈሳሽ። እሳት ሲኖራችሁ ልባችሁ ሲነካ አልቃሻዎች ስትሆኑ ኦ ሎርድ በቤታችሁ የሚበዛው ተአምራት ሊበስስ ቀምሳችሁ አምስቱ የስሜት ሕዋሳችሁ ሲሰሩ አቤት መገኘቱን ስታውቁት ሳትቀሩ ስትቀሩ ዛፉ ላይ እንደተንጠለጠላችሁ ሳትቀሩ ማጣ ሲበዱብ ብላችሁ አብራችሁ ስገ እሱን አይታችሁ መረብ ማትቀጥሉ ሲሆን ጥላችሁ ያ የከበደውን ልባችሁ ቅልጥ ሲል ልባችን ቅልጥ አለብን አሉት እኮ የኤማውስ መንገደኞች። እያወራ ከአርምድ ወታደር ከመሆን እንደ ፓስታ ዝልፍልፍ እያወራ ፍስስ ፊቱ ላይ እያወራ። ወገኖቼ በጌታ በኢየሱስ ስም እምባ ከሕይወታችሁ አይወሰድ። አረ መቀጣጠል ከሕይወታችሁ አይወሰድ። መጫው ከሕይወታችሁ አይወሰድ። አንዴ ጩሁና ጌታ ሆይ በሉ። ይሄን ጣዕም አትውሰድብኝ። አይገርም? አዎ አይወሰድብን። ኤፓንቺዝ አላቸው። ትርጉሙ ግሪኩ ይሄ ነው። ደበዘዙ፣ ስሜታዊ ያልሆኑ። ታውቃላችሁ ሰርግን ሰርግ ከሚያሰኘው አንዱ የስሜታውያኖች ስብስብ። ሐዘንን ሐዘን ከሚያሰኝበት አንዱ የሰው ስብስብ አይደለም፣ የስሜታውያኖች ስብስብ። ይሁን በጣም ብዙ ሺህ ሰው የዳነው
ሐዋርያት ሥራ ምዕራፍ 2 ላይ ብትሄድ በጣም ብዙ ሰው የዳነው ጴጥሮስ ወጥቶ ከሰበከ በኋላ ልባቸው ተነካ ይላል። ልቡ ከተነካ በኋላ እንደ ጎርፍ ጌታን ይቀበላል። ልብ ኢትስ ቬሪ ኢምፖርታንት። ወይኔ ዛሬ ለማን ነው የምናገረው? ምንም የማይመስልህ ከሆነ ጨውና ስኳር ለይተህ የማታውቅ ከሆነ ውሃና ዘይት ቼክ አንዳንድ ሰዎች ምንም አይሰማ ጠፋብኝ ገጥሟቸው አቀ እቃ እኮ አይደለም የተሰረቁት፣ ስሜት የተሰረቁ ሰዎች አሉ። ለአንድ ነገር አልቻልኩም እፈልጋለሁ። ግን ወገኖች ዛሬ እንዲህ አይነት ሰዎች ትፈወሳላችሁ። አሜን አሜን አትሉም ወይ? ኢየሱስ እያለፈ ወገባችሁን ይዛችሁ ዝም ብላችሁ የምታዩ ምንም አክሽን የሌላችሁ ምንም ስሜት የሌላችሁ የልጅነታችሁ ነገር የተቀየረባችሁ ነፍራቃዎች ገና ጌታን የተቀበላችሁ ሰዓት ላይ የምትታወቁት እየየ በማለት ኦ ሎርድ ትናንት ዘምሬዋለሁ። የቱ ጀግና ነው እጁን ያልሰጠ ያልደነገጠ ያላለ ማን ነው? የኢየሱስ ፍቅር አሸናፊ ነው። የቱ ጀግና ነው እጁን ያልሰጠ ኢየሱስን አይቶ ያልደነገጠ ልከተል ያላለ ማን ነው? የኢየሱስ ፍቅር አሸናፊ ነው። ይኸውላችሁ የተነኩ ሰዎች it's a look like crazy። መረብህን ጣል ውረድ፣ የወሰድከው መልስ በጥፍ ተከተለ ምንም ጥር ዛሬ በኢየሱስ ዛሬ በኢየሱስ ዛሬ በኢየሱስ እቤታችሁ ላይ እሳት ይንደድ፣ ጓዳችሁ ላይ እሳት ይንደድ፣ ትዳራችሁ ላይ እሳት ይንደድ፣ ንግግራችሁ ላይ እሳት ይንደድ፣ ስራችሁ ላይ እሳት ይንደድ፣ ቤታችሁ ላይ እሳት ይንደድ። ስማኝ፣ እሳት ያለበት ልቡ የቀለጠ ልብ ላይ በሽታውን ልታስታውሰው ትችላለህ? አትችልም። አሞህ ነው የምትወጣው አንተ እሱ ጋር። አንተ መርዶ መስሎ ልታወራት እሱ ሰርግ ያወራልሃል። ጌታዬ ይላል። ልቡ የተቀጣጠለ ወደ ጌታው ለመሄድ የተዘጋጀ ሰው ቤት ግባ። እሱን ልታስፈራራው ትችላለህ? አትችልም። ሊሄድ እናፍቃለሁ ይልሃል። እንዴ መቀጣጠል እኮ የማያጠፋው ነገር የለም። የተከፈተ ልብ የማያመጣው ጉብኝት የለም። ዛሬ ለማን እንደሆነ አላውቅም። እነሆ ለእናንተና ለቤተሰቦቻችሁ መልእክት አለኝ ዛሬ። አረ መልእክት አለኝ ዛሬ። ቦግ ብሎ የሚነድ ነገር ይነሳል። ቤትሽ ላይ ይነሳል፣ ጓዳህ ላይ ይነሳል፣ ቤተሰብ ላይ ይነሳል። ዞር ስትል የተቀጣጠለ፣ ዞር ስትል የነደደ፣ ዞር ስትል ካንተ እኩል አሜን የሚል፣ ዞር ስትል ካንተ እኩል የሚወጣ፣ ዞር ስትል ጌታውን ካንተ እኩል የሚወድ አንዴ ጮክ በይና እንደዚህ በይ፣ ጌታዬማ ቤቴ ገብቶ በይ፣ ቀዝቅዤ አይወጣም ተመልሶ። ኤራዳካ ሶፎቶቦስ yes 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 ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አድርጎ አልቆጠረው በፈቃዱ። ነገር ግን ይላል የባሪያን መልክ መሰላል። በፈቃዱ ሁሉ ስልጣን ያለው ስልጣን በሰማይና በምድር ተሰጥቶኛል ያለው ጌታ የባሪያን መልክ ለመሆን የወሰነው ራሱ
ምን ማለት እንደሆነ ታውቃለህ? አልቻለም ሳይሆን እያለ ያለው ማርቆስ 5 ላይ አቃተው መፈወስ ሳይሆን እያለ ያለው ባልተቀጣጠለ ልብ ላይ የሚገለጥ ተአምራቱን ገደበው። በፈቃዱ ሁሉን ማድረግ የሚችል ስለሆነ ዜና አለኝ ዛሬ። ሁሉን የሚችል ጌታ፣ ሁሉን ማድረግ የሚችል ጌታ ካንሰር፣ HIV፣ ይሄንን ውስብስብ የሆነ የከተማውን በሽታ፣ ይሄንን አንገት የሚያስደፋ በሽታ፣ ይሄን ዋጋ የሚያስከፍል በሽታ፣ እናት አባቶቻችንን ያሳጣ በሽታ፣ እንባችንን ያፈሰሰ በሽታ። ታዲያ ጌታ ኢየሱስ ክርስቶስ እያለ እንዴት ፈውስ አልመጣም ካላችሁ፣ የተዘጋ ልብ፣ የተዘጋ ልብ፣ የተዘጋ ልብ። ኃይሉን አልካደም። ኃይል አለ በእጁ፣ የኃይል ምንጭ ነው። ነገር ግን ክብሩን በዝግ ልብ ላይ ማስገደድ፣ ክብሩን በዝግ ድፍን በሆነ ልብ ላይ ማኖር አልወደደም። ስለዚህ ለቆላቸው ወጣ እየተደነቀ። ዛሬም ለእናንተ መልእክት አለኝ። አሜን ነው ወይ? አሜን ነው ወይ? በቲያጥሮን ከተማ አንዲት ልድያ የምትባል ሴት አለች። ሐዋርያት ሥራ ምዕራፍ 16 ላይ ከቁጥር 14 ጀምሮ ታገኟታላችሁ። ቀይ ሐር የምትሸጥ እግዚአብሔርን ምን የምትል የምታመልክ ጳውሎስ የሚናገረውን ነገር ሁሉ ትሰማ ነበር። በቃ አይን ላይን እየተከታተለች መጽሐፍም እንደዚህ ይላል፣ ጳውሎስ የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት ይላል። ዛሬ ቀን በዚች ሰዓት በዚህ ከሰዓት በኢየሱስ ስም የልባችሁ በር ይከፈት። እንደ ዛሬ ቀን ተከፍቶ ማያውቅ ዛሬ ተአምራት ለመቀበል፣ ዛሬ መፎስ ለመቀበል፣ ዛሬ ጉብኝት ለመቀበል፣ በቤታችሁ አዳዲስ ነገር ለመቀበል እነሆ የልባችሁ በር ይከፈት። እነሆ የልባችሁ በር ይከፈት። እነሆ የልባችሁ በር ይከፈት። ወገኖቼ ኤፌሶን ላይ ምዕራፍ 1 ከቁጥር 18 እስከ 19 ይህም የልቦናችሁ አይን ሲበሩ የመጥራቱ ተስፋ ምን እንደሆነ እንዲሆን በቅዱሳን ዘንድ ያለው የርስት ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው። ሲበሩ የምታዩት አለ። ሲከፈት ስሜታችሁ ኢየሱስ እያለፈ ነው እስክትባሉ አትጠብቁም። ጠረኑ ወዲያው ይገባችኋል። ባላችሁበት ለፍ ሲል ሌላ ናችሁ እናንተ። ጓዛችሁን ትታችሁ እሱ ወደ ተራመደበት ሮጣችሁ አራሜን በይኝ እስቲ። ገና ቃሉን ሲናገር ገና በቤት ሆነ ቃሉን እያነበብክ በስራህ ላይ ሆነ ዝማሬውን እየሰማ ደቂቃም አይፈጅብህ። እንባዎች ይፈሳሉ። የልቦናች አይን ተከፍተዋል። ትቀጣጠላለህ። አምላክን ታየዋለህ። አምላክን ትሰማዋለህ። ዛሬ ማታ በኢየሱስ ክርስቶስ ስም ከልብሽ ላይ ድሪቶ ይነሳል። ሌራ ባካያ ማሊቫንቶስ አቤት የተቀጣጠልክ ጊዜ፣ አቤት ልብህ ላይ እሳት የነደደ ጊዜ 12 ዓመት ሙሉ ደም የፈሰሳት ሴት ዝናውን ሁሉ የሰማች ልቧ የተቀጣጠለባት ገንዘቧን በባለ መድኃኒቶች የጨረሰች እያለፈ ነው ስትባል እየሄደ ነው ስትባል ሮጣ ቢገሉኝ የሚግደሉኝ ቢያጠፉኝ የተነካ ሰው የሚወስደው እርምጃ ከባድ ነው። የተቀጣጠለ ሰው የሚራመደው እርምጃ የተለየ ነው። የተቀጣጠለ ሰው ሪስክ ይወስዳል። የተቀጣጠለ ሰው አሻግሮ ያያል። የተቀጣጠለ ሰው
የተቀጣጠለ ሰው ላይ ያለ እምነት ከባድ ነው። እንዴት ሰንጥቃው እንዴት አተራምሳው እንደገባቸው አይታወቅም። ገባች፣ ያዘችው። ዞር ሲል እነ ጴጥሮስ እንደዚህ አሉ፣ ይሄ ሁሉ ሕዝብ እያጋፋ ይሄ ሁሉ ሕዝብ እያተራመሰ ማን የነካኝ ትላለህ እንዴ? ይኸውልህ ብዙ ሰው ሊነካ ይችላል በድንጋይ ልብ፣ ብዙ ሰው ሊነካ ይችላል ደግሞ አለው በበረዶ ልብ። እሳት የሆነ ልብ ግን ያውቃል። ከተሰበሰቡት መሃል በረዶ የሞላበትን ልብና እሳት የሞላበትን ልብ ለይቶ ያውቃል። ዛሬም የሚያጋፉ ብዙዎች ናቸው፣ ግር የሚሉ እንዴት እንደሚነኩት ግን ያውቃል። that's why ትፈልጋላችሁ መፈወስ፣ ትፈልጋላችሁ የታሪክ ለውጥ፣ ትፈልጋላችሁ ጥያቄ መልስ፣ ገንዘብ አይደለም የተጠየቃችሁት። ልቤን ፈውስልኝ በሉት። ምን አልኩኝ በሉት፣ ድገሙት። አዎ 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 አዎ። ለምን አትበሉኝ? ልቤን ፈውስልኝ በሉት። ያው ጌታ ሆይ ዛሬ ለሕዝብ ስለምታረገው ነገር አመሰግናለሁ። አልሰማችሁ አልቻለም እንዳትሉ፣ የማይወሰድ ኃይል አለው። እርሱ የኃይል ምንጭ ነው። ኦ መንፈስ ቅዱስ። የዕብራውያን ጸሐፊ እንደዚህ ይላል፣ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው